بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته وسلم تسليما كثيرا. خذ الواجبات المتحتمات المعرفة على كل مسلم ومسلمة يمثلون እንግዲህ የአቂዳ ሪሳላ ማለት ነው። ወደ መጨረሻው አካባቢ ነው የምንገኘው። ከሽርክ አካል አንዱ የሆነው እንግዲህ ጧጉት በአዲን ማምለክ የተሰኘው ነውና ማዕነ ጧጉት ወሩኡሱ አንዋዒሂ የዛሬ ደርስ ርዕሳችን ይሆናል። ጧጉት ማለት ለመሆኑ ምንድነው? የጧጉት ዋና ክፍሉስ ማን ነው ምንድነው የሚለውን የምንመለከትበት ርዕስ ይሆናል ማለት ነው። اعلم اوق رحمك الله الله ይዘንልህና ለማን ነው ሼኹ እንደዚህ የሚሉት? እያናገሩ ነው እሳቸው። አሁን ለምሳሌ ረሂመከ በካፈል ኺጣብ እያናገሩ ነው የኪታቢቷ አዘጋጅ። አላህ ይዘንልህና ወንድሜ ሲሉ لكل من يتأتى للدراسة إلى هذه الرسالة ይችን ኪታብ ለመቅራት የሚመጣ በአጋጣሚ የሚመለከት ከውስጧ ያለውን መልእክቶችና መመሪያዎች ሙሂም የሆኑ የአማኝ ወሳኝ በተለይም መሰረታዊ የሆነው የእምነቱ ግብአትን ሰብስባ የያዘችውን ለሚመለከተው ሁሉ አላህ ይዘንልህ እያሉ ዱዓ ያደርጋሉ። ሼኹ አላህ ጀዛቸውን ጀነተል ፊርደውስ ያደርግላቸውና አነ አወለ ማ ፈረደ አላሁ ዐለ ኢብነ አደም ይላሉ። አነ አወለ መጀመሪያ አላህ ዋጅብ ያደረገው በሰው ልጆች ላይ ዋጅብ ያደረገው በአደም ትውልድ ላይ አልኩፍር ቢጧጉት በጧጉት መካድ ማስተባበል ወልኢማን ቢላህ በአላህ ሱብሓነሁ ወተዓላ ማመን ነው። በብዙ ሪሳላዎች ላይ እንግዲህ የአቂዳ ኪታብ የተጻፉ በጣም ሐስር የለውምና በጣም በርካቶች የአቂዳ ኪታብን ጽፈዋልና አብዛኛውን ጊዜ አላህ ዋጅብ ያደረገው በአላህ ማመንን ነው ያስቀድማሉ። በአላህ ማመን ብቻውን አማኝ አያሰኝም፣ ወደ ኢማን ውስጥ አያስገባም። በዚህች ሪሳላ ላይ በቀዳሚነት ያወሱትን ክፍል እስካልተቀበለና እስካላመነ ድረስ ማለት ነው። በባዕድ አምልኮት መካድ በፍጹም አግባብ አይደለም። ከአላህ ውጭ ያለ አካልን ማምለክ በጣም ህገወጥ አላግባብ ነው ብሎ በጣዖት ተመላኪነት መካድ ማስተባበል ተመላኪነትን ለአንድ አላህ ሱብሓነሁ ወተዓላ ብቻ በማድረግ ማመን ወልኢማኑ ቢላህ በሱረቱ ነሕል 36ኛው አያ ላይ ያለው የቁርአን አያ ወደሊሉ ቀውሉሁ ተዓላ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን ያለምንም ጥርጥር እኔ በራሴ እምልላችኋለሁ ይላል አላህ። በልዕልናዬ በኃያልነቴ በራሴ እምልላችኋለሁ። ለቀድ ለቀሰም ለመሐላ ትሆናለችና ልክ ያለው በተለያዩ ማህበረሰቦች ውስጥ ልክ ያለው በተለያየ አካባቢ የሚኖሩ የሰው ልጅ የአደም ትውልዶች ምን ልክ ያለው ይላል አላህ ረሱላን ተወካይን መልእክተኛ ልክ ያለው እንደኔ ሆኖ ስራ አስፈጻሚ። ይህ መልእክተኛዬ የመጀመሪያ አስተምሮቱና ወደ ህዝቦች ይዞ የሚቀርበው መልእክት ታዳ አን ያዕቡዱላህ አላህን ሱብሓነሁ ወተዓላ በብቸኝነት አምልኩትና ተገዙት ወጅተኒቡ ጧጉት በአድ ማምለክን ካዱ አስተባብሉ ሲል የመጀመሪያ የኔን መልእክት አድራሽነቱ የኔ መልእክት መጀመሪያ ተደራሽነቱ ሰው ልጆች በኒ አደም አጋንንት ዘንድ
ይህ መልእክት ነው ይላል አላሁ ጀለ ወዐላ። በዓስና ፊ ኩሊ ኡመትን በተለያየ ማህበረሰብ ውስጥ በተለያየ አካባቢ የሚኖሩ የነበሩ ረሱልን መልእክተኛ ልኬያለሁ። የላከው መልእክተኛ ታዲያ ምን ነበር ተልእኮው የሚያደርሰው ምን ነበር ካላችሁ አን ያዕቡዱላህ አላህን ሱብሓነሁ ወተዓላ በብቸኝነት አምልኩትና ተገዙት። ወጅተኒቡ ጧጉት ሊለያዩ አይችሉም። በአላህ ማመንና በባዕድ አምልኮት መካድ አንድ ላይ ናቸው። በአላህ ብቸኛ ሀያል አምላክ ተመላክነት አምነህ እየተገዛህ ባዕድ መመለኩን ግን ምን ቸገረኝ እኔ አይመለከተኝም ካልክ ወይም ምናልባት እንደ መብት ሊሆን ይችላል ብለህ ካሰብክ ያንተ እምነት ይበላሻል። ምን ነዋቂድ الاسلام ላይ አውስተነዋል። እስልምናን የሚያፈርሱ ከሆኑት ነገሮች ላይ فاما صفه الكفر بالطاغوت በባዕድ የአምልኮት መካድ ማስተባበል ሲባል ሲፋው ሁኔታውና ገለጻው እንዴት ነው? ከይፍያ ሁኔታው እንዴት ነው? በባዕድ አምልኮት መካድ ሲባል እንዴት እስኪ እንደው ከተባለ فأن تعتقد بوسطه بقلبه لتقاطر ነው ልታመን ነው فأن تعتقد ልታመን ነው በውስጥህ ቀልብ ውስጥ ልታስቀምጠው ነው ምንን ቡጥላነ ውድቅነትን ክልክልነትን ዒባደተ ገይሪላሂ ከአላህ ውጭ ያለ ተመላኪ አካልና ክፍል በሙሉ መመለኩ ቡጥላን ህገ ወጥ ነው አላግባብ ነው ብለህ ውስጥህ ልታምን ነው። ይሄ ነው በባዕድ አምልኮት መካድ ማስተባበል ሲባል አንተ አዕተቂደ ቡጥላን አላግባብነትን ህገ ወጥ መሆኑን ውስጥህ ልታምን ነው፣ ውስጥህ ሊቀበለው ነው። ዒባደተ ገይሪላህ ከአላህ ውጭ ያለ አካልን ማምለክ መገዛት በጣም አላግባብ ነው። ውስጥህ ይሄንን አመነ ሙጃመላ ላይኖር ነው። ከሚሰሩት ጋራ አብሮ መጋፋት የጨፋሪ አጫፋሪ መሆን አለመኖር። ለዛ ምን ይላል ወተትሩከሃ የሚመለከውን ከአላህ ውጭ የባዕድ ተመላኪውን ክፍል ወተትሩከሃ አንተ ማታመልክ ከሱ የራቅ ልትሆን ነው። ወቱብጊضሃ ልትጠላው ነው። በምን መብቱ ምን ሰርቶ ምን አድርጎ ምድርን ዘረጋ፣ ሰማይን ፈጥሮ አስቀመጠ፣ ወይም አላህ ይሄንን ሲያደርግ አብሮ ነበር? በምን በየትኛው መብቱ ነው እሱ የሚመለከው ብለህ በጣም ልትጠላ ነው። ወቱከፊረ በውስጥ ኢዕቲቃድ በውስጥ ልታመን ነው አላግባብነቱን። አንተ ከአምልኮቱ በጣም ልትርቅ ነው። ተግባሩን ልትጠላ ነው። ይሄን ስራውን በሙሉ ወቱብጊዳ ተግባሩን በሙሉ ልትጠላ ነው። ከዛስ ወቱከፊረ አህለሃ የሚያደርጉት ሰዎች ደግሞ ከሃዲዎች ናቸው ልትል ነው። ባዕድ አምልኮት የሚተገብሩትን ከሃዲዎች ናቸው ካፊሮች ናቸው ብለህ ልታምን ወቱዓዲየሁም ጥላት አድርገህ ልትይዛቸው ነው። ይሄ ነው በባዕድ አምልኮት መካድ ብሎ ማለት ይሄ ነው። በባዕድ አምልኮት መካድ ማለት ይሄ ነው። መነሻውን መሰረቱን ቀልብህ ውስጥ ያደረገ ድርጊቱን አላግባብነቱን ማመን። አንተ ከዛ አካባቢ ልትርቅ፣ እዛ አካባቢ የጨፋሪ አጫፋሪ ላትሆን፣ ድርጊትና ተግባሩን ደግሞ ልጠላ፣ አድራጊዎች ደግሞ ከእምነት ውጭ ናቸው፣ አላማኞች ናቸው፣ ከሃዲዎች ናቸው ልትል፣ የአላህና የመልእክተኛው የሙስሊሞች ጠላት ናቸው ብለህ ልትይዛቸው ነው። ግልጽ ነው። ወአማ ማዕና الإيمان بالله በአላህ ማመን ማለት ማዕናውማ በአላህ ማመን ማለት ማዕናው فأن تعتقد
በውስጥ ልትቋጥር ነው ልታምን ነው أن الله سبحانه وتعالى هو الإله المعبود تملاكي أملاك مالت السنو بله للتامن فأنت تعتقد بقلبه لتقاطر نو قلبه وسط قدامي بوتا أسيزه للتاسقمط نو أن الله هو الإله المعبود ፈጣሪ አምላክ ነው ብቻ ሳይሆን ተመላኪ አምላክ አንድ አላህ ብቻ ነው ብለ በውስጥ ልታምን ወህዳ እሱ ብቻ ዱነ መንሲዋ ከሱ ውጭ አለ ማንም ምንም ሲቀር ይሄ ውስጥህ ቀልብህ ውስጥ ሙሉ በሙሉ ሊሰፍር ነው ከዛስ ወትخلص ጥርት አድርገህ ልትተገብር ነው ጀሚዓ ጠቅላላ አንዋዒል ኢባደቲ የኢባዳን አይነት በሙሉ ጥርት አድርገህ ልትተገብር ነው ኩልያ ሁሉንም ጀሚዓ ነው ይዞት ነበር ኩልያ ለተኪን ኩልያ ሁሉንም ጥርት አድርገህ ልትተገብር ነው ለማን ሊላሂ ለአንድ አላህ Subhanahu Wa Ta'ala ይሄ ነው ኢማን ቢላህ በአላህ ማመን ብሎ ማለት ወተንፊያሃ የኢባዳ አይነቶችን በሙሉ ወተንፊያሃ ውድቅ ልታደርግ ነው عن كل معبود سواه كسوج يمملك تملاك عن كل معبود سواه كسوج كمملك تملاك املاك بمولو مملك على اغباب نو بله ودق لتادرك وتحب لتودي نو بالله ما من مالت እንግዲህ በውስጡ ያዘውን እዩ وتحب لتودي نو ማንን اهل الاخلاص የኢኽላስ ባለቤት የሆኑትን አማኞች ልትወዳቸው ነው ወተዋሊየሁም ወዳጅ ልታደርጋቸው ነው የቅርብ ተጠሪህ ልታደርጋቸው ነው የቅርብ ተጠሪያቸው ልትሆን ነው ወቱብጊዱ ልትጠላ ነው አህለ ሽርክ የሽርክ ባለቤቶችን ልትጠላ ነው ወቱዓዲየሁም ጥላት አድርገህ ልትይዛቸው ነው ወላ በራ ማለት ይሄ ነው الولاء والبراء هو قسم من العقيدة كعقيدة عندي كفل ما نم مودد ما نم مطلات ليتو موق وهذه عند عينتو امنت عند عينتو يوسط اعتقاد يوጫዊ አተገባበርና አካሄድ ሚለቱ ኢብራሂም የኢብራሂም መንገር ነው الذي سفها نفسه من رغب عنها وهذه ملة إبراهيم يجي يا إبراهيم من قرنو التي ياتي إبراهيم من قد سفها نفسه نفسنا كيلة من رغب يتزنبل عنها كإبراهيم من قد يتزنبل نفسنا كيلة نفس لطفات دارق وهذه يهينت اعتقاد يهينت امنت يهينت استعصب يهينت التجبابر هي الأسوة التي ياتي أرآنات أخبر الله بها في قوله الله سبحانه وتعالى بلو بالو نجقرنا قالوا يتناقروا يقلزوا قد كانت لكم لن أنت قديتا نرباتشو أسوة حسنة طرو يهون مكتل بأن أنت لا قديتا نرباتشو قديتا هنا باتشو أسوة حسنة طرو يهون مكتل في إبراهيم بإبراهيم النا والذين معه كالسجار كالوت نسون مكتل النسون ملكام يقدمت أرآيا أرلقاتشو بفلقاتشو لتقوازو بمنقداتشو قبتاتشو لتكتلو يتطبق باتشوهال إذ قال لقومهم لهزوتشو بلو بالقزي إبراهيم إذ قالوا بلو بالقزي لقومهم لهزوتشو إبراهيم الناتكتاوتشو إنا براء إنيا يترانن منكم كنانت ومما تعبدون من دون الله كالله كم متعملكوت يبقى آدم لكوتم يترانن كفرنا بكم بنانت كدنال وبدا بيننا وبينكم بيننا بنانت مكاكل قلت هنوال العداوة ጥላትነት والبغضاء ጥላቻ አበደን እስከ መጨረሻ እስከ መቼም
حتى تؤمنوا بالله وحده بالله سبحانه وتعالى ብቸኛ ኃያል ፈጣሪ አምላክነት ብቻ ሳይሆን ተመላኪ አምላክነቱንም እስከምታምኑ ድረስ በአላህ ማመን ማለት ይሄ ነው። አላህ Subhanahu Wa Ta'ala የኢብራሂምን ፈለግ ተከትላችሁ መጓዝ ይጠበቅባችኋል ያለው ወጣጉቱ ጣጉት ሲባል ዓሙን አጠቃላይ ነው فكل من عبد من دون الله فكل من عبد يتملك ሁሉ እዚህ ጋር ልብ በሉት فكل من عبد يتملك ሁሉ من دون الله كالله سبحانه وتعالى ውጭ የተመለከ ሁሉ ورضي يودد بالعبادة بمملكه يودد ሁሉ من معبود كتملاكي ክፍል በመመለኩ የወደደ أو متبوع ወይም የሚከተሉት አስከታይ ሆኖ እነሱ በመከተላቸው የወደደ أو مطاع ወይም አዛዥ ኖሮት አዛዡን የሰማና የተከተለ في غير طاعة الله الله سبحانه وتعالى ከማምለክና ከመገዛት ውጭ ورسوله መልእክተኛውን ከመታዘዝና ከመከተል ውጭ فهو طاغوت ይህ ጧጉት ነው እደግመዋለሁ ወጧጉት ማለት ዓሙን አጠቃላይ ነው فكل ما عبد የተመለከ ሁሉ من دون الله ከአላህ ውጭ የተመለከ ተመላኪ ክፍል በሙሉ ጧጉት ነው ለምሳሌ ድንጋይ ከተመለከ ድንጋዩ ጧጉት ነው ዛፍ ከተመለከ ዛፉ ጧጉት ነው እሱ ወደደም አልወደደም ለምን ሀጀር ነው አይናገርም አይጋገርም አይሰማም ዛፍ ነው ዛፍ ካመለኩ ዛፉ ጧጉት ይባላል ድንጋዩ ጧጉት ይባላል ሰውሳ ከሆነ እንበል ሰውሳ ከሆነ የተመለከው ወረዲየ ሰው ነው የተመለከው ወረዲየ ወደደ ማ ተመላኪው ሰውዬ ትሰጣለህ ሲሉት አዎ ሰጣለሁ አለ ትነሳለህ ታርቃለህ ታቀርባለህ ታከብራለህ ታዲህያለህ ታመክናለህ ታስወልዳለህ ሲሉት አዎ አለ የሁሉ የኔ ችሎታ ነው አለ ይህ ጧጉት ነው ለምን ወረዲየ ወደደኮ بالعباده من እሱ በመመለኩ من معبود ከተመላኪው ክፍል መመለኩን የወደደም ጧጉት ነው መመለኩን የወደደ أو متبوع ወይም ደግሞ አስከታይን በመከተል በአዲን ማምለክ ይከሰታል መሪን በመከተል ማለት ነው መሪን በመከተል መሪውን እንደ ጣጉት ማምለክ ሆኖ ይያዛል ይወሰዳል እንዴት ወይ አዛዥን መታዘዝ በአዲ ማምለክ ነው አዛዡ ወይ ማስከታዩ በምን ካዘዘና በምን ካስከተለ في غير طاعة الله አላህን ከመገዛት ውጭ ያለ ነገርን እኔን ተከተሉ አለ አላህን ከመገዛት ውጭ ያለ ነገርን ይህን ትእዛዝ ፈጽሙ አለ ሰምቶ መታዘዝ እና መተግበር በአዲ ማምለክ ነው ሰምቶ መታዘዝና መተግበር በአዲ ማምለክ ነው ለምን لا طاعة في معصية الله اللهن بمونجل متازز ميبال ነገር የለም ለአሚርም ለማንም ማለት ነው في غير طاعة الله اللهن ከመታዘዝ اللهن ከመገዛት ውጭ ወራሱሊ መልእክተኛውን ከመታዘዝ መልእክተኛውን ከመከተል ውጭ የተጣራ
ሰምቶ የተከተለ ተከተሉኝ በማለት ህግን ያስቀመጠ ያን ህግ ተከትሎ እሱን የተከተለ فهو طاغوت ይህ አስከታይ ይህ አዛዥ ጧጉት ነው ይህ አስከታይ ይሄ አዛዥ ጧጉት ነው እሱ ከአላህ ውጭ እንደ ባዕድ አምልኮት ሆኖ እየተመለከ ነው والطواغيت طواغيت ሲባል كثيرة በጣም በርካታ ናቸው ወሩኡሱም ዋናዎቹ 5 ናቸው አምስት ናቸው الأول የመጀመሪያው الشيطان الداعي ተጣሪ ሸይጣን ነው የመጀመሪያው الشيطان الداعي ተጣሪ ሰባኪ ሸይጣን ጧጉት ነው ወዴት የሚጣራ الى عباده غير الله ከአላህ ውጭ ወዳለ ከአላህ ውጭ ወዳለ ወደ ባዕድ አምልኮት የሚጣራ ባዕድ አምላኪ ነው ጧጉት ነው الى عباده غير الله والدليل الذي ማስረጃችን ሱረቱ ያሲን ላይ አለም አሐድ ቀውሉ ተባረከ ወተዓላ አለም አሐድ ኢለይኩም ወደናንተ ቃሌን አቅርቤ ሰምታችሁ አህድ አልገባችሁም እንዴ ያ በኒ አደም እናንተ ያደም ትውልዶች ሆይ አለም አሐድ ኢለይኩም እኔ ወደናንተ ቃል ኪዳንን አቅርቤ እናንተ ላቀረብኩላችሁ ቃል እንድትገቡ ላቀረብኩላችሁ ነገር ቃልን ለኔ ያልሰጣችሁም ቃል አልገባችሁም እንዴ ይላል አላህ ምን ሲል ነው ቃልን ያቀረበው አላህ አላ ተዕቡዱ ሸይጣንን እንዳታመልኩ እንዳትገዙ ስል አቅርቤላችሁ ነበር እነሆ ሸይጣን እንጂ ለኩም ለናንተ ለሰው ልጆች አዱው ሙቢን ግልጽ ጠላታችሁ ነው አላልኩም እንዴ ይላል አላህ አው ግልጽ ጠላታቸው ሆኖ ያለ ሸይጣን የሸይጣንን ተጣሪ ሰምቶ መከተል ወደ ከአላህ ውጭ ወዳለ ባዕድ አምልኮት የሚጣራ በሙሉ ሸይጣን ነው ጧጉት ነው الثاني ሁለተኛው الحاكم الجائر ጠማማ መሪ ጠማማ ዳኛ ጠማማ ፈራጅ المغير የሚቀይር የሆነ لأحكام الله تعالى ያላህን ህግ የሚቀይር የሆነ الحاكم الجائر ጠማማ ዳኛ ጠማማ ፈራጅ المغير لواج قيار የሆነ لأحكام الله تعالى يالله سبحانه وتعالى حكم والدليل لذي ማስረጃችን ሱረቱ ኒሳ ላይ 60ኛው አያ ألم ترى አታይም እንዴ إلى الذين ወደነዛ يزعمون የሚገምቱ የሚያስቡ የሆኑ أنهم እነሱ እንጂ آمنوا بما أنزل إليك ወዳንተ በተወረደው አምነናል ብለው የሚገምቱ ወደ ሆኑት አታይምን ይላል አላህ አለም ተረ ኢለ الذين يزعمون የሚያስቡ የሚገምቱ ወደ ሆኑ አየተመለከትከን ምን ያሰቡ ምን ዲነን ብለው የሚገምቱ انهم آمنوا بما أنزل إليك وما أنزل من قبلك ወዳንተ በተወረደው በቁርአንም አምነናል وما أنزل من قبلك አንተ በፊት በተወረደው በተውራት በእንጂልም አምነናል ወደሚሉት አየተመለከትከን እንደነሱ አስተሳሰብ እንደነሱ ግምት በቁርአንም አምነናል ከሱ በፊትም በነበረው ኩቱብ አምነናል ብለው ያስባሉ ነገር ግን እሳ يريدون ይሻሉ ይፈልጋሉ እየተሐከሙ ሊደኛኙ ይፈልጋሉ الى الطاغوت ወደ ባዕድ ዳኛ ባንተ ላይ በተወረደው በቁርአን አምነናል ይያሉ ከቁርአን በፊት በነበረው በተውራት በእንጂል አምነናል ይያሉ ግን እነሱ በውስጣቸው በተከሰተ አንድ ያልተግባቡበት ጉዳይ ይሻሉና ይፈልጋሉ ወደ ባዕድ ሂደው ለጉዳያቸው ልባትን ማግኘት ወደ ባዕድ ከአላህ ውጭ ወደ አለ አካል ለጧጉት ወቀድ ኡሚሩ እነሱ ግን ታዘዋል ወዳንተ በተወረደው በቁርአንም ይሁን ከዛ በፊት አምነንበታል በሚሉት በተውራት በእንጂልም ይሁን እነሱ ግን ታዘው ነበር አየክፍሩ ቢሂ በባዕድ በጣጉት እንዲክዱ እንዲያስተባብሉ ታዘው ነበር
ወዩሪዱ ሸይጣኑ ሸይጣን ደግሞ ምን ጊዜም ይሻል አዩድለሁም እናንተን ከመንገድ ሊያስታችሁና ሊያጠማችሁ እንደው ስትጠሙ ደግሞ ضلالا بعيدا ማትመለሱበት የሆነው ሩቅ ጥመት ውስጥ ሊጥላችሁና ሊከታችሁ ይሻል ይላል አላህ። ስለዚህ ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك በቁርአን አምነናል በተውራት አምነናል በእንጂል አምነናል እያሉ የገጠማቸውን ጉዳይ እልባት የሚሰጠውን ብይን ከቁርአንና ከሐዲስ መውሰድ ያለባቸው እነሱ ግን ወደ ባዕድ ሂደው በባዕድ ሊደኛኙ ይሻሉ። ወደ እነሱ በተወረደውና ያመኑበት በሆነው ኩቱብ ውስጥ ግን ታዘው ነበር እነሱ ወቀድ ኡሚሩ አየክፍሩ ቢሂ ሸይጣን ደግሞ ምን ጊዜም ይሻል አዩድለሁም ضلالا بعيد النوع الثالث ሶስተኛው የጣጉት አይነት الذي يحكم بغير ما أنزل الله الله سبحانه وتعالى ያወረደው ከሆነ ውጭ አላህ Subhanahu Wa Ta'ala ያወረደው ከሆነ ውጭ መደኛኘት መፈለግ። ሶስተኛው الذي ነው ጣጉት ብሎ ማለት يحكم ሚዳኝ بغير ما أنزل الله አላህ ያላወረደው በሆነ ነገር መደኛኘትን የሚፈልግ ይሄ አንድ ሌላው ጣጉት ነው። والدليل ለዚህ ማስረጃችን قوله تعالى الله Subhanahu Wa Ta'ala ብሎ ያለን ነው ومن لم يحكم ያልዳኘ ያልፈረደ بما أنزل الله الله سبحانه وتعالى ያወረደው በሆነ ያልዳኘ فأولئك እንደ አይነቶቹ هم الكافرون እነሱ አላማኞች ናቸው ብሎናል አላህ በሱረቱል ማኢዳ ላይ ነው። ሰለን አንድ ሰው ሙስሊም ነኝ ብሎ ሙስሊም ነኝ ብሎ ባነሰም በበዛም ሙስሊሞች የራሳቸው የመደኛኛ መክተቡል መህከማ ኑሯቸው የዳኝነት ቢሮ ኑሯቸው የሸሪዓውን የዳኝነት ሂደት አልፈልግም ይዞልመኛል ብሎ ወደ ሰው ሰራሽ ህግ መሄድ ዑለማዎች በዚህ አያ ውስጥ ይካተታል ይላሉ። ዶሩሪ ለሆነ ጉዳይ ካልሆነ በስተቀር አሁን ዳኛውን ነው ፈራጁን ነው ጧጉት እያለን ያለው ፍርድ ፈላጊውም ማለት ፍርድ ብይን ፈላጊውም ወመን ለም يحكم እሚለን አሁን እሚዳኘውን አይደለ ወመን ለም يحكم ያልዳኘ ማለት ነው። ያልዳኘ እዚህ ጋር ዳኛው ብይን ሰጪውን ነው። ብይኑን ፍለጋ ከአላህ ካወረደው ውጭ አላህ Subhanahu Wa Ta'ala ለሙስሊሞች ፍትህ ነው ብሎ ካስቀመጠው የመደኛኛ መክተብ እያለ ሌላን መህከም ፍትህን ከሱ በተሻለ ማገኘው በዚህ ነው ብሎ ከዛ ውጭ መሄድም ፈላጊው አካልም አንድ ነው። فاولئك هم الكافرون النوع الرابع አራተኛው የጧጉት አይነት الذي ያነው يدعي የሚሞግት علم الغيب ሩቅን አውቃለሁ ብሎ የሚሞግት من دون الله ከአላህ ውጭ አላህ ሩቅ የሆኑ ነገሮች በሙሉ ዕውቀትነታቸው እኔ ዘንድ ብቻ የተገደበ ነው ከኔ ውጭ ማንም አያውቅም ሲል ገልጾ አስቀምጦ እያለ አንዱ ብድግ ብሎ ሩቅን አውቃለሁ ብሎ ካሰበ ጧጉት ነው እሱ ከእስልምና ወጥቷል። الرابع الذي يدعي راسون አድርጎ የሚገመት የሚሞግት
علم الغيب ሩቅ ዕውቀት እኔ ዘንድ አለ ብሎ የሚሞግት من دون الله ከአላህ ውጭ እኔ ሩቅን አውቃለሁ ሲባል በወሳኢል የሆኑትን ነገሮች ማለት አይደለም አላህ Subhanahu Wa Ta'ala ለሰው ልጆች የሰጣቸው ዕውቀት እሱ ዘንድ ካለው ዕውቀት ጋር ሲነጻጸር በጣም ትንሽ ከመሆን ጋር علم الانسان ما لم يعلم ለሰው ልጅ አላህ በጣም ብዙ የማይታወቁ የሆኑ ነገሮችን ሁሉ ለሁሉ ሳይሆን ለጥቂቶች እንደሚያሳውቃቸው ቃል ገብቷል በዛ መሰረት በአንዳንድ ወሳኢል الإعلام የምታውቅባቸውን መንገዶች ቴክኖሎጂን ተጠቅመ እዛ ያለ ነገርን ማወቅ ይሄ እዚህ ውስጥ አይካተትም والدليل الذي ما سرجاچن سورة الجن 27ኛው አያ ላይ قوله تعالى عالم الغيب ሩቅና አዋቂ ነው አላህ فلا يظهر ግልጽ አያደርግም ዕውቀቱን አይሰጥም على غيبه በሩቅ ዕውቀቱ አላህ ግልጽ አያደርግም አሐደን ላንድም ግልጽ አያደርግም አላህ Subhanahu Wa Ta'ala فلا يظهر على غيبه على علم غيبه ሩቅ በሆኑት ዕውቀቶች አላህ ለማንም فلا يظهر ለማንም ግልጽ አያደርግም ለማንም አላሳውቅም እያለን ነው አላህ ራሱ ምን እያለን ነው ዓሊሙል ገይብ انا ዓሊሙል ገይብ እኔ ሩቅን አዋቂ ነኝ እያለ ነው አላህ فلا يظهر فلا اظهر እንደማለት ነው እኔ ለማንም ግልጽ አላደርግም ለማንም አልገልጽም አልገይበ ሩቅን አሐደን አንድንም ሰው አላሳውቅም ይላል አላህ ግን ምን አለ እዚህ መካከል استثناء فلقتا استثناء የሚባልን አወጣ ምን አለ الا من ارتضى እኔ የወደርኩትን ሲቀር ላሳውቀው ትንሽ አንዳንድ ጫፎችን አንዳንድ ጉዳዮችን እኔ የፈቀድኩት ሲቀር ምን የፈቀድኩት ላሳውቀው ከነማን من رسولين ከመልእክተኞች ሁሉንም መልእክተኞች አይደለም ከመልእክተኞች ለአንዳንዶች እንደ ሁኔታው ላሳውቃቸው ይችላልው علم الغيب ሩቅን ይላል አላህ الا من ارتضى من رسول ከመልእክተኞች አላህ ለፈቀደውና ለወደደው ሲቀር ለነሱስ አንዳንድ ጉዳዮችን ተልኳቸውን ከማስፈጸም ጋር በተያያዘ غيب ሊያሳውቃቸው ይችላል فانه يسلك الله سبحانه وتعالى يسلك من بين يديه ومن خلفه ከነዚህ غيبን የሚያሳውቃቸው ከሆኑት ከሩሱሎች መካከል አንዱ ሊያሳውቀው የሻው የሆነው ነብይ ሩሱል ከፊቱም ከኋላውም ያደርግለታል ረስወደን ተጠባባቂ ያደርግለታል ያሰማራለታል فانه يسلك ያሰማራለታል አላህ من بين يديه ከዚህ غيبን የሚያሳውቀው ከሆነው ሩሱል ከፊት ለፊቱ ከኋላው ረስወድ ተጠባባቂ ያደርግለታል ከዚህ አካል አንዱ ነው ጅኖች ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በስተፊት የሰማይ በርን አንኳኩተው በበሩ አካባቢ የተቀመጠ መላእክት የሰማይ በርን ከፍቶላቸው ወደ ሰማያት ይገቡ ነበር ነገር ግን ወደ ምድር የሚመጣው ወህይ የተጠበቀነቱ 100% የሚተማመኑበት ይሆን ዘንድ ወደ ላይ የሚወጡ አጋንንቶች በከዋክብት ተወርዋሪ ነበልባል ችቦነት እንዲጠቁ ተደረገ ጅኖች እንደሌላ ጊዜ ወደ ሰማይ ቀረብ ሲሉ ካንድ ቦታ ተነስታ ከዋክብቷ ለሰማይ ውበት እየሰጠች የነበረች ጅኑ ወደሷ ሲሄድ እንደ ማግኔት እንዲታያት ምታጠቃው አካል እየመጣ መሆንን ያሳውቃትና ነበልባል ችቦ ሆና ወደሱ ትበራለች ለዚህ ነብይ አላህ Subhanahu Wa Ta'ala በሱ ፍቃድ ሊያሳውቀው የፈለገው ነገር በጅኖች ወሬ ጠላፊነት አማካኝነት ወደ ምድር አላህ እሱ ሚልከው የሆነ አካል ብቻ እንጂ በሌላ መንገድ غيቦች ወደ ምድር ላይ መጡ ዘንድ
وقوله تبارك وتعالى بسورة الأنعام 59ኛው አያ ላይ وعنده ይለናል አላህ እኔ ዘንድ መፋቲሁ الغيب የሩቅ ዕውቀቶች መክፈቻ በሙሉ እኔ ዘንድ ናቸው ይላል لا يعلمها ማንም ያውቃትም إلا هو እሱ እንጂ እኔ ራሴ እንጂ ይላል አላህ ويعلم ያውቃል አላህ ما في البر በየብስ ያለውን ያውቃል والبحر በባህር ያለውን ያውቃል وما تسقط من ورقة አንዲት ቅንዘል አንዲት ቅጠል አትወድቅም ከዛፉ ላይ إلا يعلمها አላህ የሚያውቀው ቢሆን እንጂ እዚህ በራችን ላይ የሚገኘው ዛፍ ምን ያህሉ ቅጠሉ ደርቆ እንደወደቀ ከአንድ አላህ በስተቀር ማንም ሊያውቀው አይችልም አላህ ያ ሳይቀር ያውቃል አላህ وما تسقط من ورقة إلا يعلمها ولا حبة አንዲት ቅንጣት የለችም في ظلمات الأرض በምድር ጨለማ በአፈር ውስጥ የገባች ولا رطب ولا يابس ولا رطب እርጥብም የለም ولا يابس ደረቅም የለም إلا في كتاب مبين الله سبحانه وتعالى ዘንድ ባለው ባህር መዝገብ ላይ በግልጽ የሰፈረ የተቀመጠ ቢሆን እንጂ በግልጽ የሰፈረ እዛ ላይ ተጽፎ ያለ ቢሆን እንጂ ይላል አላህ ሁሉም ነገር ስለዚህ ሩቅ ዕውቀት አንድ አላህ Subhanahu Wa Ta'ala ጋር ዘንድ ብቻ ነው ያለው الخامس አምስተኛው የጣጉት አይነት الذي ነው يعبد من دون الله ከአላህ ውጭ ያለ ተመላኪ ክፍል ጣጉት ነው وهو راض እሱ ደስተኛ ሆኖ بالعبادة በመመለኩ መግቢያው ላይ እንደተቀመጠላችሁ አምስተኛው የጣጉት አይነት الذي يعبد የሚመለክ من دون الله ከአላህ ውጭ እሱ የሚመለክ እንዴት ነው መመለክ ማለት ተሰገደለት ወይ እንዳንል ተሰገደለት ወይ ተጾመለት ወይ እንዳንል አይሰገድለት አይጾምለት አይሰገድለት አይጾምለት ነገር ግን የትኛውንም ነገር አንተ ታቃለህ ሲባል አዋቃለሁ ይላል الخامس الذي يعبد من دون الله وهو راض ደስተኛ ሆኖ بالعبادة والدليل ማስረጃችን قوله تعالى ومن يقول ብሎ የሚል منهم ከነሱ اني اله እኔ አምላክ ነኝ من دونه ከአላህ ውጭ እኔ አምላክ ነኝ ብሎ የሚል فذلك እንደ አይነቱን ነጅዚሂ እንመነደዋለንና መዳረሻውን እናረግለታለን ጀሃነምን እናደርግለታለን ይላል በሱረቱል አንቢያ 29ኛው አያ ላይ كذلك በዚህ መልክ ነጅዚ الظالمين ዛሊሞችን እንመነዳቸዋለንና የእጃቸውን እንዲያገኙ እናደርጋለን ይላል አላህ Subhanahu Wa Ta'ala የመጨረሻ መዳረሻቸውንና የአኺራ የዘላለም ቤታቸውን ጀሃነም እንድትሆን በማድረግ ከአላህ ውጭ ያለ ታርቃለህ ታቀርባለህ ትሰጣለህ ትነሳለህ ታመክናለህ ታወልዳለህ ሲሉት አዎ ልጅ አጣሁ ልጅ ፈልጌ ነው ወደ እናንተ የመጣሁት ካለችው ቁጭ በይ እሰጥሻለሁ ልጅ ይዘሽ ትሄጃለሽ ካላት ጧጉት ነው ጧጉት ነው ይሄ ልታደርጊ ዘንድ እንዲኩኝ ይላታል ጧጉት ነው واعلم ان الانسان يسول جنجي ما يصير مؤمنا بالله بالله ያመነ ሙአማኝ መሆን አይችልም الا بالكفر بالطاغوت በጧጉት በመካድ በማስተባበል እንጂ ሙእሚን መሆን አይችልም واعلم ان الانسان يسول ልጅ ما يصير አይሆንም ሙእሚን አይሆንም بالله بالله ያመነ ሙእሚን አይሆንም ምን ካልሆነ الا بالكفر بالطاغوت በጧጉት ከካደ ካስተባበለ ብቻ ነው በአላህ አምኛለሁ ማለት ብቻውን አማኝ አያሰኝም ወደ እምነት ገብቷል ማለትም አይቻልም ወደሊሉ ለዚህ ማስረጃችን ቀውሉ ተባረከ ወተዓላ በሱረቱል በቀራ 256 ላይ فمن يكفر بالطاغوت በጣጉት የካደ ያስተባበለ በባዕድ ተመላኪ ويؤمن بالله بالله سبحانه وتعالى በኃያል አምላክ ተመላኪነቱ ያመነ فقد استمسك بالعروة الوثقى فقد استمسك ጨብጧል ገብቷል ይዟል ታማኛን ገመድ
ለንፊሷመ ለሃ ለሷ መበጠስ መቆረጥ የማያሰጋት የሆነችን ገመድ والله سميع عليم الله سبحانه وتعالى የትኛውም አካል የሚናገር የሚለውን ሰሚ የትኛውም አካልና ክፍል የሚሰራውን የሚተገበረውን አዋቂ የሆነ ጌታ ነው الرشد رشد ብሎ ማለት ዲኑ ሙሐመድ የነብዩ ሰለላሁ ዐለይሂ ወሰለም ዲን ነው والغي ጥመት ብሎ ማለት ዲኑ አቡ ጀህል የአባ ጀህል መንገር ነው والعروة الوثقى ታማኟ ገመድ ብሎ ማለት ሸሃደት ላ ኢላሃ ኢላላህ ናት وهي صم متضمنة በውስጧ የያዘች ናት للنفي والإثبات ተመላኪ አምላክነትን ለአላህ አረጋጋጭ ከአላህ ውጭ ተባዕድ የመመለክ ተግባርንና ክንውንን በሙሉ ውድቅ አድራጊ ተንፊ ውድቅ ታደርጋለች ጀሚዓ አንዋዕ ኢባዳ ኢባዳ አይነትን በሙሉ አን ገይሪላህ ከአላህ ውጭ ላለ ማድረግ ውድቅና ከንቱ ነው ትላለች ውድቅ ታደርጋለች ወትስቢት ታረጋግጣለች በባለቤትና በይገባዋል እነት ታረጋግጣለች ጀሚዓ አንዋዕ ኢባዳቲ የኢባዳን አይነት በሙሉ ኩልሃ ሊላህ ለአንድ አላህ Subhanahu Wa Ta'ala ወህደሁ ላ ሸሪከ ለሁ ለሱ ምንም አይነት ተጋሪ ሳይኖረው ብቸኛ ተመላኪ አምላክነቱን ታረጋግጣለች ተመት بعون الله تبارك وتعالى الواجبات المتحتمات على كل مسلم ومسلمات በወንድ አማኝ በሴት አማኝ ላይ ማወቁ ግዴታ የሆነች የምትለው ይች ርዕስ እንግዲህ በዚህ ጋር ተጠናቃ አብቅታለች እስቡ አልቃዲም ሳምንት ማለት ነው ወይ የዛሬን ቀን ወይ የትናንትና ቀን ልክ እንደ ኹዝ አቂደተክ ጥያቄዎችን ቀድሜ በቴሌግራም ልልክ እችላለሁ ሳምንት ማክሰኞ ሰኞ ከተፈተን ማክሰኞ ኡሱሉ ሰላሳ እንገባለን ምናልባት ሰኞ ላንፈተን ከቻልን ማለት ነው ማስገኙ እንፈተንና ቀጣዩ ሳምንት ወደ ኡሱሉ ሰላሳ እንገባ ይሆናል ማለት ነው በደንብ ሙጧላ ሙራጃ ያደረጋችሁ ሙጧላ አድርጉት ኢንሻአላህ እያንዳንዷን ሪሳላ የምንቀራትን በፈተና ብቃታችን ያወቅን እንሄዳለን ሱብሃነከ አላሁመ ወቢሐምዲከ